አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አሪያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውንና ደግሞ እንደዚህ ሆነ ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን። የሰው ልጅ ቃሉን ካላጠፈ ደስ ይላል አይደለ? እንግዲህ አንዳንድ እግዚአብሔር ታሪክ ቀያሪ ነው። ተስፋ መቁረጥ፣ ስራ ለመሳካት ብዙ ነገር ሊገጥመን ይችላል። ግን አስቡት እንግዲህ አንድ አርቲስት በመኪና በእግሩ ታክሲ ተሰልፎ ሲሄድ ታይቶ ከዛ እንደገና ቪዲዮ በመቀረጹ እንግዲህ አስባችሁታል። ያ ቪዲዮ ባይቀረጽ በመኪና ይሄድ በእግሩ ማንም ሰው አያውቅም ነበረና እግዚአብሔር እንግዲህ ተለወጡ፣ ተቀየሩ፣ ታሪካችሁ ይቀየር ስትባሉ እንደዚህ አይነት ሰዎችን ይልክላችኋል ማለት ነው። ስለዚህ ቤተሰብ ደስ ይላል። ጋሽ ሰለሞንም እንኳን ደስ አለት። ያው ባለፈው አዶናይ እስር ቤት እንደነበረ አልቀበልም እሱ ሳይወጣ ብሎ ነበርና እንግዲህ ባለው መሰረት ያው ትልቅ ሰው ናቸው። ምንም ቢሆን እንግዲህ ለዚህ መኪና መገዛት ደግሞ አብዛኛውን ነገር እንትን ያደረገው አዶናይ ነው። ስለዛ አዶናይ እንግዲህ እግዚአብሔር ይባርክ፣ ምንም አይባልም ሌላ። እግዚአብሔር ትልቅ ደረጃ ላይ ያደርስ፣ ቁም ነገር ላይ ያደርስ ነው የሚባለው። ሌላ ምንም የሚባለው ነገር የለም። እንግዲህ ሁላችንም እግዚአብሔር ታሪካችንን ይቀይርልን፣ ለሁሉም ሰው ማለት ነው፣ ለተጨነቀም ለታሰረም ለታመመም እንግዲህ አልጋ ቁራኛም እንደሆነ ህይወቱ ስብስብ ላለበትም በሞላ እግዚአብሔር ታሪክ ቀያሪ ነው። ታሪካችንን ይቀይርልን እና እንግዲህ በገባችሁት መሰረት ቃላችሁን ሳታጥፉ ቃል ጠባቂ ሆናችሁ ስለ መኪናውን ስላስረከባችሁት እኛም ህዝብ ነንና እንደ ህዝብ እንኳን ደስ አለ እና እናመሰግናለን ሁላችንም ማለት ነው። እሱ ደግሞ እንግዲህ ለዚህ አይነት ደረጃ ላይ ምክንያት ያው ያለ ምክንያት አይሆንም አይደለስ? ሁሉም ነገር በምክንያት ነው የሚሆነው እና ምክንያት ሲሰጣችሁ ያ ልጅ እንግዲህ በታክሲ ሲሄድ ቀርጾ ለቀቀው። አስቡት እንግዲህ ማን አስቡት ያውቃል እንደዚህ አይነት ነገር። በቃ ይሄኔ እሱ ተገርሞ ምናምን እንዴት አርቲስት ሆኖ በእግሩ ይሄዳል በሚል አይነት ምክንያት ይሆናል የቀረጸው አይደለ? ስለዛ ያ በመቀረጹ ብቻ ምክንያት ህይወት በቃ በአንዴ ነው ቀይር የምትለው። የሰውዬ ጎልማ እንትን ብሏል፣ ሸምግሏል። በቃ ጡረታ ላይ ነው ያለው ማለት ነው። በዚህ ሰዓት ደግሞ ታሪካችሁ ሲቀየር አንዳንዴ የኋላ እንጀራ ስጠኝ ይባላል አይደል? የኋላ እንጀራ ስጠኝ የፊት አታስቀድመኝ ነው ምናምን ይባላል። የኋላ እንጀራ ስጠኝ የፊቱን አታስቀድመኝ የሚባል ተረት አለና የማታ እንጀራ ማለት ነው። የማታ እንጀራ ጥሩ ነው ለሰዎች ደስ የሚል ነገር ነው። ለፍታችሁ መጨረሻ ላይ ስትደሰቱ በጣም ደስ ይላልና እንደ ህዝብ እንደ ሀገር ደስ ብሎናል። የጋሽ ሰለሞን መኪና መሰጠት ማንም ደስ ያላለው ሰው የለም መቼም በዚህ ምድር ላይ ያው ምቀኛ ካልሆነ በስተቀር እና አንድም ሰው ሲቃወም አልሰማሁም፣ አላየሁም። ሁሉም ደስ ብሎታል። ሁሉም በቃ አጨብጭቧል። እውነቴን ነው የምላችሁ በጣም ነው ደስ የሚለው። እሱ እንግዲህ ያው እንደ ተመልካች በገንዘብም ባንረዳም ያው
አጨብጭበናል አይደል? ካጨበጨብን ደግሞ በቂ ነው እንደ ሀገር። ያው አንዳንዴ አጨብጫቢም እኮ ይጠፋል አይደል? ስለዛ አጨብጭበናል። ሁላችንም በህዝብ ፊት ነው ያጨበጨብነው። ደስ ይላል። እግዚአብሔር ይባርካችሁ ሁላችሁንም፣ የተራዳችሁ ሁላችሁ ማለት ነው። እግዚአብሔር ትልቅ ደረጃ ላይ ትልቅ ቁም ነገር ላይ ይጣላችሁ፣ የሰጣችሁ ያወጣችሁ ሁላችሁ እግዚአብሔር ከሁላችሁም ጋር ይሁን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እና የህልም ፍቼን እንድቀጥል የምታበረታቱ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ላይካን እንዳትረሱ፣ ሰብስክራይብ እንዳትረሱ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ገባ በውዶቼ፣ ምንም አይከፈልበትም። ስለዚህ እዚህ ጋር ይበቃናል። እግዚአብሔር ሁላችሁንም ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እወዳችኋለሁ። ባይ ባይ።